ወለድ ልክ ቢቀንስ እጃችሁ ላይ ያለ ቦንድ ዋጋው ይጨምራል ወለድ ቢጨምር እጃችሁ ላይ ያለው ቦንድ በተቃራኒ ዋጋው ይቀንሳል ዲያስፖራዎች ደግሞ በዚህ ገበያ ላይ ኢንቨስት በሚያደርጉበት ሰዓት ግን ሌሎች ሪስኮች አሉባችሁና እናንተ የሆነ ችግር በሚገጥመን ሰዓት ገንዘብ ብንፈልግ ምንድነው የኤስኤክስ መኖር የሚጠቅመን ሊኩዊዲቲን ማሳለጥ ነው ችግሩ ግን ኢንፍሌሽን የምትባለው ነገር ደግሞ ስትመጣ ነው ኢንፍሌሽን ታዲያ የዛሬውን ቪዲዮ እንድትሰሙ የጋበዛችሁ የአኮያ ፕሮፐርቲስ ልክ እንደዚሁ አዲስ አበባ ውስጥ በጣም አይን የሚባሉ ቁልፍ ቦታዎች ላይ ሰሜን ማዘጋጃ ፒያሳና ሳር ቤት አካባቢ ላይ ማለት ነው እናንተን ደስ የሚያሰኙ የመኖሪያ ቤት አፓርትመንቶችን ብትኖሩባቸው በጣም ምርጥ የሆኑ ብታከራዩዋቸው ደግሞ አሪፍ ኢንቨስትመንት ሪተርን አሏቸው ያሏቸውን ቤቶቻቸውን አሁን እየሸጡ ነው ያሉት የተለያዩ የቅናሽ ኦፖርቹኒቲዎች አሏቸው ያከፋፈል ዘዴያቸው በጣም በረጅም ጊዜ የምትከፍሉ ሁኔታ አለ እነዚህን መስማት የምትፈልጉ ከሆነ ታዲያ በታች በተቀመጡ ስልኮች እየደወላችሁ ሃሎ በሏቸው እየመጣችሁ ጎብኙዋቸው ሳይቶቻቸውን ተመልከቱ ቤቶችን ከነሱ ግዙ እያልኩኝ መለሳለሁ ማስታወቂያቸውን እንስማና እንመለሳለን ልዩ የኢንቨስትመንት አማራጭ ከአኮያ ፕሮፐርቲስ በፒያሳ ሳር ቤትና ሰሜን ማዘጋጃ ደረጃቸውን የጠበቁ ቅንጡ አፓርትመንቶችን እነሆኝ ለሽያጭ አቀረበ ከባለ 1 መኝታ 81 ካሬ ጀምሮ እስከ ባለ 4 መኝታ 211 ካሬ የአፓርትመንት አማራጮችን የያዘው አኮያ ፕሮፐርቲስ አንድ ቅንጡ የመኖሪያ አፓርትመንት ሊኖረው የሚገባውን ሁሉንም አገልግሎቶች በአንድ ጥላ ስር እነሆኝ ይሏችኋል ጂምና ስፓ የመዋኛ ገንዳ ሲኒማ ቤቶችና የህፃናት መገልገያዎችን የያዘው የአኮያ ፕሮፐርቲስ አፓርትመንት ለኢንቨስትመንት ሆነ ለመኖር ተመራጭ የሆነ ነው እነዚህን አፓርትመንቶች ታዲያ የግለው ለማድረግ 10% ቅድሚያ ክፍያ ብቻ 810 ሺህ ብር ጀምሮ አሁን በገበያ ላይ እየተሸጡ ይገኛሉ እና ምን ይጠብቃሉ በዚህ በፍጥነት በሚለዋወጥና በሚቀያየር ገበያ ፈጥነው ኢንቨስት ያድርጉ ቀሪ ክፍያዎትን ደግሞ በረጅም ጊዜ አከፋፈል ቀስ ብለው የሚጨርሱበትን መንገድ እኛ ይዘን መተናል የድሉ ተጠቃሚ ለመሆን ፈጥነው እታች በተቀመጡ ስልክ ቁጥሮች ይደውሉ ቀጥሮ አሲዘው መተው ሳይቶቻችንን ይጎብኙ አኮያ ፕሮፐርቲስ ልዩ የኢንቨስትመንት አማራጭ እዚህም እንዴት ነው የምንገበያየው የሚለው ነገር መቼስ የብዙዎቻችሁ ጥያቄ እንደሚሆን አስባለሁ በዋናነት እነዚህ ነገሮች ለመገበያየት እንግዲህ ከደላሎቹ በተለይ እንደ ሲቢኢ ካፒታል ነው አሁን እስከማቀው ድረስ እነ ሲቢኢ ካፒታልና አንዳንድ ፍቃድ የወሰዱ የኢንቨስትመንት ባንኮች አሉ ከነሱ ጋር ብቻ ነው በቀጥታ መገበያየት የምንችለው እንጂ እነዚህ ነገሮች ነውና እናንተ በቀጥታ መግዛት የምንችልበት ምንም አይነት እድል የለም ማለት ነው ስለዚህ የሰብስክሪፕሽን ጨረታ በሚደረግበት ሰዓት እንግዲህ ኢንስቲትዩሽናል ኢንቨስተሮችንም ሆነ ግለሰቦች አይ ዶንት ኖ ወክለው እነዚህ ሰዎች ቢድ ያደርጋሉ ማለት ነው እንዲያድርግልን ካላችሁ በኋላ እነዚህ ሰነዶች እጃችሁ ከገቡ በኋላ በኢትዮጵያ ሴኩሪቲስ ኤክስቼንጅ ወይ ደግሞ ኢትዮጵያ ሰነደ መዋዕለ ንዋዮች ገበያ በሚባለው አዲሱ ገበያ ላይ የሰነደ መዋዕለ ንዋዮች በተለይ የዕዳ ሰነደ መዋዕለ ንዋዮች የሚገበያዩበት ገበያ ወይ ደግሞ ሴክሽን አለ እዛ ላይ ሊስት ይደረጋሉ ያኔ ምን ማድረግ ትጀምራላችሁ እንዳጋጣሚ ገንዘብ ቶሎ ቢያስፈልጋችሁና ያን በእጃችሁ ያዛችሁትን ሰነድ መሸጥ ብትፈልጉ ሄዳችሁ እዛ መሸጥ ትችላላችሁ ማለት ነው ገንዘብ ለማግኘት ከዛ ባለፈ ደግሞ በተለይ ቦንዶች ላይ አንድ በጣም ቁልፍ ነገር አለ ዛሬ ማወቅ ያለባችሁ የትሬጀሪ ቦንድ ወለድ ልክ ቢቀንስ እጃችሁ ላይ ያለ ቦንድ ዋጋው ይጨምራል ወለድ ቢጨምር እጃችሁ ላይ ያለው ቦንድ በተቃራኒ ዋጋው ይቀንሳል እንዴት መሰላችሁ ለምሳሌ እናንተ 16% ቅድም እንዳልኳችሁ ዋጋ ያለው ወይ ደግሞ በየአመቱ 16% ወለድን የሚከፍል አንድ ቦንድ ገዝታችሁ በእጃችሁ ይዛችኋል በዚህ ጊዜ ወለድ ቀነሰና 14% ሆነ ምንድነው የሚሆነው እናንተ እጅ ያለው ቦንድ ገበያ ላይ በ14% ሰው መበደር እየቻለ በ14% እየተከፈለው እናንተ ግን 16 ይከፈላችኋል ቀድሞ ቃል ስለተገባላችሁ ያንን ቃል ማጠፍ አይቻልምና ይዛችሁ መቆየት ትችላላችሁ ግን ችግሩ ምንድነው ይዛችሁ በቆያችሁ ቁጥር ደግሞ ተመልሶ ወለድ ቢጨምር እጃችሁ ላይ ያለው ቦንድ ዋጋው ምክንያቱም ሰዎች በተሻለ ገንዘብ ማበደር እየቻሉ የናንተን አይፈልጉትምና ማለት ነው የተሻለ 18 የሚከፍል ይያለ የናንተን መልሶ ገበያ ላይ ሰከንደሪ ማርኬት ላይ የሚገዛ ሰው አታገኙ ከቦንዱን ከሸጠላችሁ ሰው በቀር ማንንም ሊገዛችሁ አይችልም ማለት ነው ሶ በእንደዚህ አይነት ጊዜ ሊኩዊዲቲ ሊጎዳ ስለሚችል በወለድ ከፍ ማለትና ዝቅ ማለት ብዙ ጊዜ ዝቅ በሚል ሰዓት ሁሌም እንደሚያደርጉት አብዛኛው ኢንቨስተሮች እንደሚያደርጉት ቶሎ ይሸጧትና አትርፈው ከገበያው ይወጣሉ አንዳንዶች ደግሞ ይዘው ቆይተው እንግዲህ እስከ መጨረሻ ሜቢ እንትን ሊሉ ይችላሉ ግን የኢንተረስት ሬት ሪስኩ ግን ልትጎዳቸው የምትችልበት እድል ሰፊ ነው ማለት ነው ሌላ ለሞኑ ስለ ዲያስፖራዎች ቀደም ሳነሳ ነበር ዲያስፖራዎች ደግሞ በዚህ ገበያ ላይ ኢንቨስት በሚያደርጉበት ሰዓት እነዚህ የምነግራችሁ ቁጥሮች ምንም እንኳን በጣም ፋንሲ የሆኑ ቢሆንም
ሪተርን አንፃር በጣም ትልቅ እንደሆነ አስባለሁ። ለምሳሌ አሜሪካም ሆኖ አውሮፓ ኦር ካናዳ የትም በምትኖሩበት አካባቢ ላይ ይሄንን የሚያክል ከ16% እና ያን ከዛ በላይ የሆነ ሪተርን ያለው ኢንቨስትመንትን ማግኘት ከባድ እንደሆነ አስባለሁ። እንደዚህ አይነት ሪተርኖች የሚገኙባቸው የመንግስት የግምጃ ቤት ሰነዶች እንደሌሉ እርግጠኛ ነኝ። የትም ሀገር ላይ ማለት ነው የጠቀስኳቸው ሀገሮች ላይ በጣም ትልቅ ሪተርን ነው የሚያስገኘው። 16 በጣም ትልቅ ነው። ግን ሌሎች ሪስኮች አሉባችሁ እናንተ በስታሰሉ ምንም እንኳን ያው የግምጃ ቤት ሰነዶችና ቦንዶች ግብር እንደማይከፈልባቸው ይታወቃል። ስለዚህ እነሱ ችግር የለባቸውም። እናንተ ግን የተለየ ነገር አለ። ለምሳሌ አንድ ካናዳ ሀገር የሚኖር ሰው ለምሳሌ የ$10,000 ቫልዩ ያለው ወይ ደግሞ 187,500 ብር ቫልዩ ያለው ቦንድ ወይ ደግሞ ትሬጀሪ ቢል ቦንድን ተውትና ትሬጀሪ ቢል ሊገዛ አሰበ። ስለዚህ 19% ቅድም ባልኩት አይነት ሪተርን ያለው ቢያገኝ 158,625 ብር ነው የሚያወጣው። ይሰውዬ 28,875 ብሩ ምኑ ነው ትርፉ ነው። ይሄ 28,875 ብር ምን ማለት ነው እንግዲህ በ364 ቀን መጨረሻ በአመቱ መጨረሻ ነው ሙሉ 187,500 ብር የሚቀበለው። ይሄ ሰውዬ ግን ይሄንን 28,875 ብር ትርፍ እንደ ትርፍ ሊወስደውና 19%ን በሚያሰላበት ሰዓት አሁን ካናዳ ሀገር ከሚያገኘው ወይ ደግሞ ሌላ ሀገር ከሚያገኘው ትርፍ ጋር አወዳድሮ ኢትዮጵያ ወስጄ ኢንቨስት ላድርገው አላድርገው የሚለውን ውሳኔ ሲወስን አንድ ማወቅ ያለበት ነገር ምንድነው? የካናዳ ዶላር ከኢትዮጵያ ብር ጋር የሚኖረው የምንዛሬን ጫዋታ ማወቅ መቻል አለበት። ምክንያቱም ልክ የሰነዱን ሊገዛው መጀመሪያ አሁን ሐምሌ ላይ ለምሳሌ ቢወስንና ኢንቨስት ቢያደርግ ቀጣይ አመት ሰኔ አካባቢ ላይ ስለሆነ ብሩ የሚመለስለት ያኔ የሚኖረው የዶላርና ማለት የካናዳ ዶላርና የኢትዮጵያ ብር ኮንቨርቲቢሊቲ ዋጋ እኩል መሆን መቻል አለበት ትክክለኛውን ለማውራት። በዛ ጊዜ የኢትዮጵያ ብር ከጠነከረ ከካናዳ ዶላር አንፃር ማለት ነው ምንድነው የሚሆነው? አትራፊ ነው የሚሆነው። ብር ግን እየደከመ ከሄደ ይሄ ሰውዬ እየከሰረ ነው የሚሄደው። ምክንያቱም ብዙ ብር እዚህ ካላተረፈ የላካትን የካናዳ ዶላር መልሶ ማግኘት ስለማይችል ማለት ነው። ስለዚህ እንግዲህ በውጭ ሀገር የምትኖሩ ሰዎች ኢንቨስት ማድረግን በመታስቡበት ሰዓት ብዙ አይነት ነገሮችን መመልከት ይኖርባቸዋል ማለት ነው። እንግዲህ እነዚህ አሁን ገበያ ላይ የዋሉ የኢትዮጵያ መንግስት የግምጃ ቤት ሰነዶች ማለት ነው በቦንድም በትሬጀሪ ቢል የምንላቸው ጥቅማቸው በጣም የትየለሌ ነው። በዋናነት ለሁሉም በሀገር ውስጥም ከሀገር ውጭም ላሉ ሰዎች አንድ መልካም ነገራቸው ከፍተኛ ትርፍ የሚያስገኙና ሪስክ ፍሪ የሆኑ ኢንስትሩመንት መሆናቸው ነው። ከዛ ባለፈ የሀገሪቱ የፋይናንስ ገበያ እስካሁን ድረስ በባንኮች ላይ ብቻ ታጥሮ የነበረውን የፋይናንስ ገበያ ትንሽ ሰፋ የሚያደርግ የሚያሳድግ ወደ ግልጸኝነት የሚያመጣና ወደ ገበያ መር የሚያደርገው ነው። ምክንያቱም እነዚህ የዕዳ ሰነዶች ሄደው ኤስኤክስ ላይ ሊስት ይደረጋሉ። ዋጋቸውን እያወቅን መሄድ እንችላለን። ምን ያህል ትርፍ ማግኘት እንደምትችሉ በየቀኑ ካልኩሌት ማድረግ የምትችሉበት እድል ስላላችሁ ማለት ነው። ግን እነዚህ ገበያዎች ራሳቸውን የቻሉ ታዲያ በጣም ብዙ አደጋዎች ደግሞ አሉባቸው። ባይ ዘ ወይ ሁሉ ነገር አልጋ ባልጋ አይምሰላችሁ። ቅድም እየጠቀስኩት የነበረው አንድ ነገር አለ። እሱም የኢንትረስት ሬት ሪስክ ነው። የዕዳ ሰነዶችን በምንገዛበት ጊዜ ወይ ደግሞ ለመንግስት እንግዲህ ስናበድረው ኢንትረስት ሬት ሪስክ በጣም ወሳኝ ነገር ነው። እርግጥ ነው ብሔራዊ ባንክ ነው ኢንትረስት ሬትን የሚቆጣጠረው። ኢንትረስት ሬት እየጨመረ በሄደ ቁጥር እጃችን ላይ የሚኖሩ የዕዳ ሰነዶች ዋጋ ያጡ፣ ገዢ ያጡ፣ ፈላጊ ያጡ ነው የሚሄዱት። ዕዳ ሰነዱን የሸጠልን አካል ካልሆነ በስተቀር የሚፈልገው ሰው አይኖርም። ምክንያቱም ከፍ ያለ ኢንትረስት ሬት ካለ ሁሉም ሰው የሚፈልገው ከፍ ባለው ሄዶ ገንዘብ ማበደር ነው እንጂ የናንተን ዕዳ ሰነድ እየተገበያየ መቀጠል የሚፈልግ ሰው ስለማይኖር ኢንትረስት ሬት ሲቀንስም በተቃራኒው እንደዛ አይነት እንትኖች ይኖሩታል ማለት ነው። ሌላው እንግዲህ የሊኩዊዲቲ ሪስክ ነው። የሊኩዊዲቲ ሪስክ እርግጥ በዋናነት ሊመጣ የሚችለው በቂ ፈላጊ፣ በቂ ገዢና በቂ ሻጭ አለመኖር ሊሆን ይችላል። እነዚህን ሰነዶች በእጃችሁ ከያዛችሁ በኋላ አብዛኛዎቻችን ብዙ ጊዜ የሚደርስብን ችግር ነው አይደለ? በቂ ገዢ መኖር ወይ ደግሞ በቂ ገንዘብ በቂ ቮሊዩም ገበያው ላይ እስካልተንቀሳቀሰ ድረስ ሰነዶቹን ገዝተን ለምሳሌ የሆነ ችግር በሚገጥመን ሰዓት ገንዘብ ብንፈልግ ምንድነው የኤስኤክስ መኖር የሚጠቅመን ሊኩዊዲቲን ማሳለጥ ነው። ልዩ የኢንቨስትመንት አማራጭ ከአኮያ ፕሮፐርቲስ። አኮያ ፕሮፐርቲስ በፒያሳ ሳር ቤትና ሰሜን ማዘጋጃ ደረጃቸውን የጠበቁ ቅንጡ አፓርትመንቶችን እነሆኝ ለሽያጭ አቀረበ። ከባለ 1 መኝታ 81 ካሬ ጀምሮ እስከ ባለ 4 መኝታ 211 ካሬ የአፓርትመንት
የኢንቨስትመንት አማራጮችን የያዘው አኮያ ፕሮፐርቲስ አንድ ቅንጡ የመኖሪያ አፓርትመንት ሊኖረው የሚገባውን ሁሉንም አገልግሎቶች በአንድ ጥላ ስር እነሆኝላችኋል። ጂምና ስፓ፣ የመዋኛ ገንዳ፣ ሲኒማ ቤቶችና የህፃናት መገልገያዎችን የያዘው የአኮያ ፕሮፐርቲስ አፓርትመንት ለኢንቨስትመንት ሆነ ለመኖር ተመራጭ የሆነ ነው። እነዚህን አፓርትመንቶች ታዲያ የግለው ለማድረግ 10% ቅድሚያ ክፍያ ብቻ 810 ሺህ ብር ጀምሮ አሁን በገበያ ላይ እየተሸጡ ይገኛሉ። እና ምን ይጠብቃሉ? በዚህ በፍጥነት በሚለዋወጥና በሚቀያየር ገበያ ፈጥነው ኢንቨስት ያድርጉ። ቀሪ ክፍያዎትን ደግሞ በረጅም ጊዜ አከፋፈል ቀስ ብለው የሚጨርሱበትን መንገድ እኛ ይዘን መተናል። የድሉ ተጠቃሚ ለመሆን ፈጥነው እታች በተቀመጡ ስልክ ቁጥሮች ይደውሉ። ቀጥሮ አስይዘው መተው ሳይቶቻችንን ይጎብኙ። አኮያ ፕሮፐርቲስ ልዩ የኢንቨስትመንት አማራጭ። የሚገዙ ሰዎች ቋሚ እዛ ገበያ ላይ ካሉ ቶሎ ሸጠናት ብራችን ወረቀቱን ወይ ደግሞ ያው እርግጥ በወረቀት አይደለም የሚኖረው ዲጂታል ነው የሚኖረው ያንን ሽጠን ገንዘባችን ወደ ገንዘብ እንድንቀይረው ወደ ገንዘብ ቀይረነው ገንዘባችን እንድንጠቀም ያደርገናል። ለቅድሙ ደግሞ ከኢትዮጵያ ውጪ ለሚኖሩ ሰዎች በተለይ ደግሞ የከረንሲ ኮንቨርቲቢሊቲ ሪስክ የሚባለው አለ። የምንዛሬ ሪስክ የሚባለው ነገር አለ። እንግዲህ ብር በተለይ ደግሞ በባህሪዋ ከዶላር አንፃር የምታደርገው መዋዠቅ በጣም እየቀጠለ ነውና ለውጭ ሀገር ኢንቨስተሮች በጣም የሚያገኙት ሪተርን ከዚህ ሪስክን አውትዌት ማድረግ የማይችል ከሆነ ችግር ውስጥ ሊገቡ ይችላሉ። እርግጥ ነው አሁን ባለው ሁኔታ የኛ ሀገር አሁን የግምጃ ቤት ሰነዶችና የመንግስት የግምጃ ቤት ቦንዶች ይሰጡታል እየተባለ ያለው ይሄ 16 17 እስከ 20% የሚደርስ ሪተርን I don't know እንግዲህ ምን ያህል ፐርሰንት ምንዛሬ መዋዠቁ በዛ ከፍተኛ ሄዶ ይበላዋል በያላስብ ምክንያቱም በሚኖሩበት ሀገር አውሮፓን በሉት አሜሪካ ከ10% በላይ ሪተርን የማግኘት እድል ጠባብ ስለሆነ ሜቢ ያንን በዛ ኦፍሴት የሚያደርጉበት እድል ሊያገኙ የሚችሉበት እድል ይኖራል በያስባለሁ። ችግሩ ግን ኢንፍሌሽን የምትባለው ነገር ደግሞ ስትመጣ ነው። ኢንፍሌሽን ሪስክ የሚባል ነገር አለኛ ጋር የዕዳ ሰነዶችን ይዛችሁ ደግሞ ያ የተባለው ፌስ ቫልዩ ያ የተባለው የቡክ ቫልዩ በእጃችሁ ያለችው ሰነድ ደግሞ በኢንፍሌሽን የመበላት እድል አላት። ይሄንን ስትጨምሩበት ነው እንግዲህ ይሄንን ስትደምሩ ነው ዲያስፖራ ሆናችሁ ሀገር ውስጥ ያላችሁም ሰዎች እርግጥ ኢንፍሌሽን ሪስክ አለባችሁ ያ የተባለው ትርፍ እውነት ትርፍ ነው ወይ የሚለው አሁን ባለው ሁኔታ ለምሳሌ ኢትዮጵያ ውስጥ ቅድም ያልኳችሁ 16% ወለድ ማለት 13-14% አካባቢ ካለ ኢንፍሌሽን ወደ 2% በታች ነው አንድ ሰው ሪል ኢንተረስት ያገኛለው ፖዚቲቭ ሪል ኢንተረስት ሬት በቅርብ ጊዜ ነው እንደውም ኢትዮጵያ ውስጥ በተለይ ባንኮቹ ማግኘት የቻሉት አይደል ከትሬጀሪ ቢሉ እሱን ልናነሳ ግድ ይለናል ማለት ነው። እነዚህ ነገሮች እንግዲህ እንዴት ነው ኢንቨስት የምናደርገው የት ነው ታዲያ ምን ሄደው ካላችሁኝ ምላሹን ምን መሰላችሁ? በኢትዮጵያ ካፒታል ማርኬት ኦቶሪቲ የተፈቀደላቸውና የኢትዮጵያ ካፒታል ማርኬት ኦቶሪቲ ላይ ሄዳችሁ ዌብሳይቱ ላይ የተፈቀደላቸው የግብይት አባላት ተምለው ተቀምጠዋል። ከነሱ ውስጥ መርጣችሁ አድራሻውን ከዛ ላይ አግኝታችሁ እነሱ ጋር አካውንት መክፈት ይኖርባችኋል። እንደ ሲቢ ካፒታል እንደ ወጋገን ካፒታል ያሉ የድለላ ፍቃድን ከወሰዱት አካውንት ከከፈታችሁ በኋላ ያንን አካውንት ፈንድ የምታደርጉበት እንግዲህ የባንክ አካውንት ማገናኘት ይኖርባችኋል። ብር ሊኖር ይገባል። የምትፈልጉትን ኢንቨስትመንት አማራጭ ከመረጣችሁ በኋላ ደላሎቹ ኤክስኪዩት ያደርጉላችኋል። እኔና እናንተ ሄደን መቼስ መግዛት መሸጥ አንችልምና ከዛ በኋላ የገበያውን ሁኔታ እየተከታተላችሁ እንግዲህ ኢንተረስት ሬቱን ኢንፍሌሽኑን ያያያችሁ መሸጥ መግዛት የሚለውን ውሳኔ እንዲሁ ከደላሎቻችሁ ጋር ያወራችሁ ታስወስናላችሁ ማለት ነው። ተወዳጅና የተከበራችሁ የንጋት ፖስት ተመልካቾች እንግዲህ ይህ የመንግስት የዕዳ ሰነድ ሽያጭ በዚህ በሐምሌ ወር ይጀምራል ተብሎ ነው የሚጠበቀው። ገና ጅማሮ እንደመሆኑ እንግዲህ ያው ብዙ ሪኢትሬሽኖች ይኖራሉ ብዙ ልምምዶች ይኖራሉ ብለን ነው የምናስበው። ግን ያን ያህል በጣም የተለየ ነገር አይደለም። ግን ያን ያህል ደግሞ ግራም ያጋባ ነገር ይሆናል በያላስብም ኢንቨስትመንት ባንኮቹ ስቴፕ ባይ ስቴፕ ምን ማድረግ እንዳለብን የሚነግሩን ነው ቢሆንም ስለዚህ ኢንቨስትመንት ባንኮቹ የሚያወጧቸውን ኮሙኒኬሽኖችን ጠብቅ። አይኖ ብዙዎቻችሁ ለምሳሌ እንዴት ላደርግ ምናምን ብላችሁ እዚህ ኮሜንት ሴክሽን ላይ ጥያቄ መጻፍ ልትጀምሩ እንደምትችሉ እገምታለሁ። ነገር ግን ኢንቨስትመንት ባንኮቹ ለናንተ ብለው ሳይሆን ለራሳቸው ሲሉ ስራቸው ስለሆነ ትርፍ የሚያተርፉት ገንዘብ የሚያገኙት እናንተ ከገዛችሁ ከሸጣችሁ ስለሆነ ኮሙኒኬት ማድረግ ይጀምራሉ። የማርኬቲንግ በጀት መድበው ማውራት ይጀምራሉ። ኑ እኛ ጋር አካውንት ክፈቱ ማለት ስለሚጀምሩ የነሱን ኮሙኒኬሽን መጠበቁ ይሻላል። ሌሎች ግን ስለ ትርፍ አሰላሉ ቅድም ሳወራ ስለነበሩት ስለ ቦንድና ትሬጀሪ ቢል ያልገባችሁ ነገሮች ካሉ ግን ኮሜንት ሴክሽን ላይ ጻፉልን። ላይክ እና ሼር ማድረግ ደግሞ በፍጹም እንዳትረሱ። ታዲያ በተለይ ደግሞ ከኢትዮጵያ ውጪ ካላችሁ ጆይን በሉ ቤተሰብ ሁኑን ይህን ቻናል አብራችሁን አሳድጉ እያልኩ መጋበዝ ፈልጋለሁ።
ከአኮያ ፕሮፐርቲስ ቤቶችን መግዛት የምትፈልጉ ቤቶቹን መታችሁ ማየት የምትፈልጉ ስልክ ከታች አስቀምጬላችኋለሁ ጎብኟቸው ግዙ አገልግሎታቸውን ተጠቀሙ ያልኩኝ እስከ ቀጣይ ፕሮግራም ድረስ ከንጋት ፖስት የምሰናበታችሁ ታዲያ እኔ ከመብራን ነኝ ልዩ የኢንቨስትመንት አማራጭ ከአኮያ ፕሮፐርቲስ አኮያ ፕሮፐርቲስ በፒያሳ ሳር ቤትና ሰሜን ማዘጋጃ ደረጃቸውን የጠበቁ ቅንጡ አፓርትመንቶችን እነሆኝ ለሽያጭ አቀረበ ከባለ 1 መኝታ 81 ካሬ ጀምሮ እስከ ባለ 4 መኝታ 211 ካሬ የአፓርትመንት አማራጮችን የያዘው አኮያ ፕሮፐርቲስ አንድ ቅንጡ የመኖሪያ አፓርትመንት ሊኖረው የሚገባውን ሁሉንም አገልግሎቶች በአንድ ጥላ ስር እነሆኝ ይሏችኋል ጂምና ስፓ የመዋኛ ገንዳ ሲኒማ ቤቶችና የህፃናት መገልገያዎችን የያዘው የአኮያ ፕሮፐርቲስ አፓርትመንት ለኢንቨስትመንት ሆነ ለመኖር ተመራጭ የሆነ ነው እነዚህን አፓርትመንቶች ታዲያ የግሎ ለማድረግ 10% ቅድሚያ ክፍያ ብቻ 810 ሺህ ብር ጀምሮ አሁን በገበያ ላይ እየተሸጡ ይገኛሉ እና ምን ይጠብቃሉ በዚህ በፍጥነት በሚለዋወጥና በሚቀያየር ገበያ ፈጥነው ኢንቨስት ያድርጉ ቀሪ ክፍያዎትን ደግሞ በረጅም ጊዜ አከፋፈል ቀስ ብለው የሚጨርሱበትን መንገድ እኛ ይዘን መተናል የድሉ ተጠቃሚ ለመሆን ፈጥነው እታች በተቀመጡ ስልክ ቁጥሮች ይደውሉ ቀጥሮ አስይዘው መተው ሳይቶቻችንን ይጎብኙ አኮያ ፕሮፐርቲስ ልዩ የኢንቨስትመንት አማራጭ